ቆይ ምንሽ ነው? ቅርበታችሁ ምንድን ነው እንዴ? ነገርኩ የሥራ ባልደረባዬ ነው። በቃ ሌላ ምንም ልል አልችልም። ኧረ ነው እንዳምንሽ ትፈልጊያለሽ አይደል? ቆይ ማንሽ? ቤተሰቦችሽ እነማን ናቸው? በዙሪያሽ ያለው ሰው ማን ነው? መልሽልኝ። አባቴ የሚያውቀው ማንነትሽን ማወቅ እፈልጋለሁ። ቆይ ማንሽ? አባቴ በየትኛው ስራሽ ነው ራሱ ተሸንፈው ሌሎች ሰዎች እንዲወዱሽ ያደረግሽ? ወይኔ ሄለን፣ አልጨረስኩም። እንግዳ ክፍል 52። አሰላሙ አለይኩም። ሰላም የእንግዳ ድራማ ተከታታዮች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ አድርጉኝ ማለት ነው። እንግዲህ ከባለፈው ያው ቴዲ ለመሲ የእናቱን ወርቅ ልኮላት ነበር በኑኑ በኩል ማለት ነው። ያው እንድታገኘውም ጠይቋት ነበረ። በዚህ ያንን መሲም ቴዲ ልታገኘው ወጥታ ነበር ማለት ነው። እንግዲህ ቴዲን አግኝታዋለች። በጣም ደስ የሚሉ ናቸውና ያው ሁሉን ነገር ታውቃለች ስለ ቴዲ፣ የሄለንን ክፋት ታውቃለች። እና መሲም ለምን እንደዘጋችው ለምን እንደራቀችው ጠይቃት ማለት ነው። ምክንያቱም እሷ ደግሞ ምክንያቱም አንተ ውሸታም ስለሆንክ እውነቱን ሁሉን ነገር እያወቅኩ እንደዛ ማድረግ አልችልም አለችው ማለት ነው። ቴዲም እንግዲህ እንደ አዲስ እንተዋወቅ አላት ማለት ነው። እንደ አዲስ ወቂኝ፣ የማታውቂውን ነገር ላሳውቅሽ አላት ነው ማለት ነው። መሲም እንግዲህ ልትገለኝ እንደምትፈልግ አውቃለሁ አለችው። ምክንያቱም ቴዲ ደግሞ እኔ የምገልሽ ይመስልሻል? ምክንያቱም መሲ ከሄለን ጋር ሲያወራ ቴዲ ሰምተዋለች ማለት ነው። እንግዲህ ቴዲ እኔ የምገልሽ ይመስልሻል ወይ? መድኃኒቱም የሰጧት ተመሳሳይ ነው። ከፈለግሽ ከሄለን አምጥተሽ እኔ ሙሉ በሙሉ እሞክረዋለሁ አላት ማለት ነው። እንግዲህ በዚህ በቃ ተስማምተው አመንሽኝ ወይ ስላት ትንሽ አምኛለሁ አለችው። በቃ ተስማምተው አሪፍ ጊዜ አሳልፈው አሪፍ ምሽት አሳልፈው ዘና ብለው ምናምን ወደ ቤት ገቡ ማለት ነው። መንገድ ላይ ደግሞ መሲም ጆን አገኘችው። ምን ትሰራለህ? ኤልሹን ፈልገህ ነው ወይ ስትለው ጆን አሁን ገባች አላት ማለት ነው። እንደዚህ ተረጋግተህ ታወራለህ ስትለው ምን ነበር ምን እመስላለሁ ሲላት ተናዳጅ ነህ፣ ስትደባደብ ነው ማቀ ምናምን አለችው ጆንን ማለት ነው። እንግዲህ መሲንም በቃ ደናደሪ ምናምን ብሎት ከጆን ጋር ተለያዩ ማለት ነው። በዚህ መሀል ሄለን መጣች ቤት ማለት ነው። ቤሉል ቤት እየጠበቃት ነበር። እንግዲህ ሄለን ምንም ማውራት አልፈልግም አለችው ማለት ነው። ቴዲ የስራ ቀኝ እጄ ነው የአባትህም ቀኝ እጅ ነው ስትለው እንዴት ነው የአባቴ ቀኝ እጅ የአንቺ ቀኝ እጅ የሚሆነው? ሲጀምር አባቴን እንዴት አሳምነሽው ነው አባቴን በፍቅር እንትል ብለሽ ሁሉም ሰው እንዲወድሽ ያደረገው አለ ማለት ነው ቤሉል። እሷም ምን ለማለት ፈልገ ነው ስትለው እንግዲህ ቤሉልም ስትታዩ የስራ ባልደረባ አትመስሉም፣ ምንድነው ችግራችሁ? ምንድነው ግንኙነታችሁ አላት ማለት ነው። ቤተሰቦችሽ እነማን ናቸው? ማነሽ? ምንድነሽ አላት። ተነስታ ጥላው ሄደች ቤሉልን ማለት ነው። ቤሉልም እንግዲህ ተከተላት አልጨረስኩም ብሎ ማለት ነው። እንግዲህ ኤልሹን በጣም ደብሯታል። ያው ጆን አልፈልግም ሂጂ ወደ ቤት እኔ ቀራት መጨም ስላላት በጣም ደብሯታል። አምናው ነበርና ክፍት ብሏታል። የኑኑን ጃኬት ለብሳ ነበርና ቤሉል ሄዶ እቅፍ ሲያረጋት የኔ ጽጌረዳ ሲል ደነገጠ ቤሉል ማለት ነው። እኔ በጣም ነው ያሳቀኝ እዚህ ፓርት ላይ ማለት ነው። ያው እንግዲህ ፍቅር በፍቅር ሆናችሁልኛል ምናምን አለችው ማለት ነው። እንግዲህ እሷም ጥላው ወደ ቤት ገባች። ያው አዝናለች ማለት ነው። አዶናይ መቶ እንግዲህ አጽናናት። በቃ ሰውን ማመን እንደሌለባትን አይዞሽ ምናምን አላት ማለት ነው። ያው እንግዲህ ጠዋት
ጋር መሲ ቴዲ ደወለና መሲም ጋር ቴዲ ደውሎ ያው በሰላም እንደገባች አብረው እንዳሳለፉ ደስ እንዳለው ላገኝሽ ሲላት ተቀብላ እንዳለች በጣም ደስ አለው። እሷ ደግሞ እኔ ያገኘሁህ ለአንዴና ለመጨረሻ ነበረ አለችው ማለት ነው። እና ደግሞ ወርቁን ልትመልስለት ነው። አንተ ጋር ይቀመጥ በክብር ሌላ ጊዜ ትሰጠኛለህ አለችው ማለት ነው። ቴዲም እንግዲህ አንቺ ጋር ይሆን ብሏት ነበረ። መሲም አይ አንተ ጋር ይሆን ሌላ ጊዜ ትሰጠኛለህ አለችው ማለት ነው። እሺ ብሎ ተስማማ ማለት ነው። እንግዲህ ቤሉልም እንግዲህ ሎሊት ክላሷን ቆልፋለች። ሄለን ማለት ነው። ሄለን ክላሷ ቆልፋለች። ቤሉል ጧት ተነስቶ ሲሄድ ክላሱ ቁልፍ ነው። እሷም እንግዲህ በጧት አይንዬን ጠርታ ልብሷን ይዛ ወታለች ማለት ነው። ምክንያቱም እነዛ ገጠር ያሉት ሰዎች ልጆቻቸውን እየፈለጓት ስለሆነ እያመለጠች ነው ማለት ነው። አይንዬም እንግዲህ ልሄድ ነው ለትንሽ ጊዜ ቤቱን አደራ ብላት ሄደች ማለት ነው። በዚህ መሀል አይንዬ ሳሎን ጋር ቁጭ እንዳለች ቤሉል ይመጣል ማለት ነው። ቤሉል እንግዲህ እናቴን አይተሻታለች ስላት አላየኋትም ገና መምጣቴ ነው አለችው ማለት ነው። በዚህ መሀል እንግዲህ ለአይንዬ ስልክ ተደወለላት። ስልክ የተደወለላት ደግሞ ሄለንን የሚፈልጉ ሰዎች ናቸው። ተሳደቡ። አይንዬ ደግሞ ድንግጥ አለችና ቤሉልም እያያት ነበረ። ምንድነው ምናምን ሲላት ምንም አይደለም የማላውቀው ስልክ ነው ምናምን አለችው ማለት ነው። ቤሉልም ያው ጠርጥሯል ማለት ነው። ጠርጥሯል። እንግዲህ የማታውቂው ስልክ እንዴት ያስደነግጥሻል? እምነት እናቴን አላየሽም ወይ ሲላት አላየሁም ትለዋለች ማለት ነው። እንደገና ቤሉል ክላሷ ተመልሶ ሲሄድ አዶናይ እየፈተሽ አገኘው ማለት ነው። ምናልባት አዶናይ ከመሲ ክላስ ለቤሉል የተቀመጠለትን ፖስታ ምናልባት አዶናይ የሆነ የወሰደው የኑኑንም ስልክ አዶናይ ነው የወሰደው ማለት ነው። እንግዲህ እናቴ አይታታል ወይ ሲለው አላየውም ይለዋል። ምን እያረክ ነው? ምን እየፈተሽክ ነው ሲለው ቤሉል ማለት ነው እኔ ምንም አልፈተሽኩም የሚልና አዶናይ ጥሎ ይወጣል ማለት ነው። እንግዲህ ሄለን አይንዬም ወደ ሄለን ትደውልና ሰዎች እንደደወሉ እንደሚፈልጓት እንደተሳደቡ ነገረቻት ማለት ነው። ሄለንም እንግዲህ ለኔ ብቻ ስትደዊ ስልክሽን ክፈችው እንጂ ስልክሽን ዝጊ ያለቻት ማለት ነው። እንግዲህ ኤልሹም እንግዲህ ፈካ ብላ ጆንን ለመበቀል እያሰበች ነው ማለት ነው። ምክንያቱም በኑኑ በኩል ኑኑ ሁለተኛ ጊዜ ለሶስተኛ ልታታልላት ነው ማለት ነው። አሁን ኑኑ ኤልሹ ጆንን እንድትጀነጅንላት ልታረጋት ነው። እንግዲህ ኑኑ መጀመሪያ እሺ አልፈልግም ብላ ነበረ፣ አስቢበት ብላት ነበረ። አሁን እንትላለች ማለት ነው፣ ተስማምታለች። ኑኑ ሁለተኛ ኤልሹ ልትጫወትብሽ ነው፣ ኤልሹ አትቀየርም ላለው ማለት ነው። ቤሉልንም አግኝታው ነበረ፣ ስልኳ እንደጠፋባት ነገረችው። እሱም እናቱን ጠይቋት ነበር፣ እንዳላየሽ ነገረችው። እንግዲህ ቤሉል ጋር ሊወጡ ነው፣ ስራዋን ኑኑ ጨርሳ ማለት ነው። እናመሰግናለን።